ታሪኩ ሲጀመር የሚያሳየን ክሪስቲንና ኔል የሚባሉ ሰዎች ሲሆኑ አዲስ ሙሽሮች ናቸው። ሃኒሙናቸውን ለማሳለፍ ጸጥ ወዳለው አይዝላንድ ያቀናሉ። ከውጭ ለሚመለከተው ውብ ሲሆን ውስጡ ግን የሚጠብቃቸው ነገርን አላወቁም። ከዕለታት አንድ ቀን ታዲያ ክሪስቲን ከእንቅልፏ ስትነቃ ሰውነቷን ይጫጨናታል። ለብዙ ቀናትም እንደተኛች ነበር የተሰማት። ሰውነቷ ቆሽሿል። የተለየ የአንገት ሐብልም አገኘች። እንዳልገዛችው እርግጠኛ ነች። አይታውም አታውቅም። ክሪስቲን ኔልስን በመቀስቀስ ዝግጁ እንዲሆን ነገረችው። ኔልም እንደሚስቱ የድካም ስሜት እየተሰማው ነበረ። ሻንጣቸውንም እያዘጋጁ በቲቪ ላይ ሰበር ዜና ደረሳቸው። ከፍተኛ መጠን ያለው አውሎ ነፋስ በምሽት አይዝላንድ ላይ እንደሚከሰት አሳወቃቸው። ክሪስቲንና ሊን እቅድ ስለነበራቸው በጠዋት እቃቸውን ሸክፈው ጉዞ ጀመሩ። ወደ አየር ማረፊያው እየተጓዙ ሹፌሩ መኪናውን አቁሞ ዘልቆ እንደማይሄድ ምክንያቱም ደግሞ ባህላዊ ዝግጅት በስፍራው እየተካሄደ ስለሆነ መንገድ ተዘግቷል አላቸው። አማራጭ ስለሌላቸው በእግር መጓዝ ጀመሩ። ወደ አየር ማረፊያው ለመሄድ ጀልባ ተጠቀሙ። ቆየት ብላ ክሪስቲን የሆነ ነገር ትዝ አላት። በሆቴል ውስጥ መታወቂያቸውንና ስልኳን ረስተዋለች። ያለ መታወቂያ ደግሞ በአውሮፕላን ውስጥ መጓዝ አይታሰብም። ወደ ሆቴላቸውም ተመለሱ። ሰዓቱ እንዲሄድለት ኔል ከስልኩ ጋር ቲቪውን አገናኘ። ያሳለፉትንም ጊዜ መመልከት ጀመረ። እያሳለፈ በነበረበት ወቅት ታዲያ እንግዲህ የሆነ ቪዲዮን አገኘ። ከዚህ በፊት ቀርተውትም ሆነ አይተውት አያውቁም። ቪዲዮ የሚያሳየው ደግሞ ሁለቱም እየጠጡ እንዳሉ መዲ የተባለች ሰራተኛ መጥፎ ነገር በክሪስቲን ጠርሙስ ውስጥ ትከታለች። ክሪስቲን በአግባቡ እንኳን ሳትመለከተው ትጠጣዋለች። አንድ ሐብልም ታደርግላታለች። አሁን ክሪስቲን ካደረገችው ጋር ተመሳሳይ ነበረ። ደንግጦ ሲያሳልፈው ምስሉ በጓሮ ውስጥ ሆኖ ያሳያል። በመቀጠልም አንገቷን አንቆ ይገላታል። ክሪስቲንም ከዛች ቅጽበት አንስቶ እጅግ ደነገጠች። በፍጥነትም ወደ መታጠቢያ ክፍል አቀናች። አንገቷ ላይ ጭረቱን ስትመለከተው ደግሞ ድንጋጤዋ እየጨመረ መጣ። የእጁ ምልክት ደግሞ ከምስሉ ጋር ተመሳሳይ ነበር። በዛ ጊዜ ክሪስቲ ያስመልሳት ጀመረ። ከተፈጥሮ ውጭና አስፈሪ ነበረ። ጩኸት ስታሰማ ታዲያ ኔል ወደ ክፍሉ ገብቶ አቅፎ አረጋጋት። እርሱ ምን እንደሆነ ሊረዳ አልቻለም ነበር። አንድ የሚታወቀው ነገር ክሪስቲ እርዳታ ያስፈልጋታል። ጩኸቱን የሰማችው ጎረቤቷ ሳም ከልጆቿ ጋር ወደ ክፍሉ ገባች። ክሪስቲን በፍጥነት አንገቷ ላይ ያለውን ሐብል ወረወረችው። ሳምም ክሪስቲን ላይ እየሆነ ያለው ነገር ግራ አጋባት። በአካባቢው ካሉ ሊያሳዩት ወሰኑ። ዶክተሩ እድሜው የገፋ ቢሆንም እያንዳንዱ የሆነባትን ነገር ክሪስቲን አስረዳችው። ሆኖም ዶክተሩ ሁኔታውን ከቅብም አልቆጠረውም ነበር። ድካም ነው ሲል ለኔል ነገረው። በጣም ጠጥታቸው ስለነበረ ሁሉንም የፈጠረችው በጭንቅላቷ ውስጥ ነው አላት። ክሪስቲንና ኔል ዶክተሩ የተናገረው ትክክል ነው ወይ ብለው መጠራጠር ጀመሩ። ኔል ከዶክተሩ ጋር እያወራ በነበረበት ወቅት ክሪስቲን ከውጭ ሆና ተጠባበቅ ነበር። በውጭ ሆናም ህፃናቶች ሲጫወቱ ትመለከት ነበር። ደጋግማ ስትመለከት ግን እጅግ ደነገጠች። አይንና አፋቸው በጥቁር ፕላስተር ተለጥፏል። ይህ ነገር ከራሴ ችግር ነው የሚል እሳቤ ፈጠረባት። ቀጥሎም ዶክተሩ አንድ መድኃኒት ሰጥቶ ይሻልሻል አላት። ነገር ግን ለመጠጣት ፈቃደኛ አልነበረችም ነበር። በመቀጠልም ራሳቸውን ዘና ለማድረግ ወደ አንድ ዳርቻ ሄዱ። በትንሽ ሬስቶራንትም ዘና ይሉ ነበር። በአካባቢው ባህላዊ ክብረ በዓል ነበር። ይደንሳሉ፣ ይዝናናሉ፣ ጮክ ብሎ በዓሉን ያከብሩ ነበር። ኔልም ሁኔታውን ይቀዳ ጀመር። በመቀጠል ከስፍራው ካሉ ሰዎች ጋር አብሮ ሄደ። ክሪስቲ በዛ ጊዜ ብቻዋን ሆነች። ብቻዋን ሆነ ያጋጥማት ነገር ግን አስደጋጅ ነበር። በክብረ በዓሉ ላይ የክሪስቲንን ምስል ይዘው ነበር ሲጓዙ የነበረው። ይህንን ከመናገሯ በፊት አንድ ሰው የኔልስን ስልክ ሰረቀው። ኔልስም ሌባውን ተመልክቶት ነበር፣ ነገር ግን ከጥቂት ጊዜ በኋላ ተሰወረበት። በሌላ በኩል ክሪስቲን በጣም ደንግጣ ስለነበር ህመም ይሰማት ጀመር። ወፍራም የሆነ ፈሳሽ ያስመልሳት ጀመር። ከፍተኛ የድካም ስሜት ይሰማታል። የሆነ ነገር እየተደረገባት እንደሆነ ጠረጠረች። ከእንቅልፏ ስትነቃም የሆነች ሴት ከፊቷ ቆማለች። ጥቁር የሆነ ፈሳሽም ወደ ክሪስቲን ሰውነት በስሪንጭ ወጋቻት። ክሪስቲን ህመሙ ተሰምቷት ስለነበር ጩኸት ታሰማ ነበር። እይቷም ደበዘዘ። በሌላ በኩል ደግሞ ኔል የተሰረቀውን ስልክ ለማግኘት ቻለ። ወደ ሬስቶራንቱ ሲሄድ ግን ክሪስቲን በቦታ የለችም። ደንግጦ በየቦታው ማፈላለጉን ቀጠለ። በመጨረሻም ራሷን ስታ በአንድ ሆቴል ውስጥ አገኛት። ክሪስቲን ስትነቃ የሆነችውን አንድ ባንድ ነገረችው። ወደ ሰውነቷም ያልታወቀ ነገር እንዳስገቡ አስረዳችሁ። ጉዟቸው ቀጥለው ወደ አንድ ሱቅ ደረሱ። በሱቅ ውስጥም ካንዳ የምትባል ሴት ነበረች። በባዕድ አምልኮ ምስሎች ቤቷ ተሞልቷል። ስለ ሐብሉና ስለ ማዲ ስለተባለችው አስተናጋጅም ጠየቀቻት። ካንዲም ሐብሉ የአይስላንድ መገለጫ መልእክት ነው፣ በጣም ጥሩ ግንኙነት ላለው ሰው ነው የሚበረከተው አለቻት። ይህ ምላሽ ምንም ትርጉም አልሰጣትም ነበር። ጥያቄ የፈጠረባቸው ደግሞ ለምን ሌላ ሰው እንደዚህ አይነት ነገር አልገጠመውም የሚል ነበር። በመቀጠልም የማዲ አድራሻን ጠይቋት። ሆኖም አድራሿን ከመስጠት ይልቅ
ወደ ስፍራው መሄድ አደገኛ እንደሆነ ነገረቻቸው። በመቀጠልም ወደ ማዲ ጋር መጓዛቸውን ቀጠሉ። ከሆነ ስፍራም ሲደርሱ በስፍራው የሚኖሩ ነዋሪዎች በፈገግታ ተቀብሏቸው ሁሉም ክርስቲንን እንደሚያውቋት ነበረ ፈገግታቸው። በቦታውም ማዲን አገኟት። ኔል ሲመለከታል እጅግ ተናዶ በመጠጣችን ውስጥ ምንድነው የጨመርሽው አላት። እሷ ግን ረጋ ብላ ፓስፖርታቸውን ከሰጠቻቸው በኋላ መሄድ ትችላላችሁ አለቻቸው። ኔል ግን መልስ ሳያገኝ መሄድ አልፈለገም ነበር። መናገር እንዳለባት ስለተረዳች የጨመርኩት ነገር አይምሮ አነቃቂ የሆነ ንጥረ ነገር ነው። ሆኖም ግን ለአንዳንድ ሰው ሌላ ነገር እንዳለ አድርጎ እንዲያስብ ስሜትን የሚፈጥርበት ሁኔታም አለ አለችው። ክሪስቲን ሲሰማት የነበረው አሁን የተናገረችው አይነት ነው። ሀብሉንም ባወለቀችው ቁጥር ህመም ይሰማታል። በስፍራው የነበሩት ነዋሪዎች በትኩረት ይመለከቷት ነበር። ከክፍሉም ወጥተው ወደ ሆቴላቸው አቀኑ። ሳም የተባለች ወጣት ወደ አየር ማረፊያ የሚወስዳቸውን ጀልባ አዘጋጀችላቸው። ከመሄዳቸው በፊት ታዲያ ማዲ ሌላ መጠጥ ሰጠቻቸው። ጀልባውም ደረሰ። ክሪስቲንም የኔልን ስልክ ተበድራ የበረራ ሰዓቱን ልትመለከት ስትል ስልኩን ስትመለከት አሁንም የሚረብሽ ቪዲዮ ተመለከተች። በቪዲዮ ውስጥም ኔልስ ይህ የመጨረሻ ቀኔ ነው ይል ነበረ። ካልታወቀ ስፍራው ነው። ክሪስቲን በፍጥነት ልታሳየው ሄደች። ከመድረሷ በፊት ግን አሳጥማጁ በሽኩታን ለኔል የሆነ ነገር ይነግረዋል። በቢላም ይወገዋል። ኔልም ከፍተኛ ጉዳት ደርሶበት ወደ ውሃው ይገባል። ክሪስቲን ከፍተኛ ጩኸት ካሰማች በኋላ ራሷን ስታ ወደቀች። ከጥቂት ጊዜ በኋላም ስትነቃ ሳም በስፍራው ነበረች። በስፍራውም ላሉት ሰዎችም የሆነችውን ነገር ተናገረች። የሚያሳዝነው ነገር ግን የሆነውን ነገር ማረጋገጫ መንገድ አላገኘችም። ኔልን ያጠቃውን ሰው ታገኘዋለች። ካለማስረጃ ግን መክሰስ አልቻለችም። ብቻዋንም ኔል ቪዲዮውን ወደ ሰራበት ስፍራ በመሄድ ስሙን ትጣራ ጀመረ። ከጊዜያት በኋላም አንድ አካል ተመለከተች። ተጠግታ ስትመለከትም ኔል ሞቶ አገኘችው። የሚገርመው ነገር ደግሞ ከዓመታት በፊት የሞተ ነበረ ሰውነቱ የሚመስለው። የተመለከተችው ሁሉ በሐሳቧ እንደሆነ በመረዳት ከሳም ስልኩን ተቀበለቻት። ከኔል ጋርም ማውራቷን ጀመረች። ኔትወርኩ ግን ብዙ ስላላሰማት የሚለውን ነገር ልትረዳው አልቻለችም ነበረ። ብቸኝነት ተሰምቷት ስለነበር ህዝቡ ወደ ተሰበሰበበት ቦታ ተመለሰች። ሳምም ወደ ቤታቸው ይዛት ሄደች። ከስፍራው ሲደርሱ ግን ሰው የሚባል ነገር የለም ነበር። ክሪስቲንም ወደ ኔል ደጋግማ ደወለች። በድንገት ታዲያ የሆቴሉ ስልክ በራሱ ይጠራል። ስልኩንም ስታነሳው እንግዳ የሆነ ድምፅ ተሰማት። የሆነ ዝማሬን ያሰማል። በድንጋጤም ስልኩን አስቀመጠች። ዞር ስትል የአይስላንድ ሰዎችን ተመለከተች። ፊታቸውም ሆነ አይናቸውም ያልተለመደና አስፈሪ ነበረ። ሊያጠቋት ግን ሙከራ አላደረጉም። ክሪስቲንም ረጋ ብላ የአንዷን ሴት ፊት ስትዳስስ ከንስቷ አፍ ጭስ ይወጣ ነበረ። ወደ ክሪስቲ ውስጥም ሲገባ ራሷን ስታወደቀች። ክሪስቲን ከዚህ ቦታ ከደረሰችበት ጊዜ አንስቶ በቀለበት ውስጥ ገብታለች። ከጊዜያት በኋላ በአንድ ቤት ውስጥ ነቃች። ክሪስቲን ትሙት አትሙት አላወቀችም። በእንደዚህ አይነት የባዕድ አምልኮ ስፍራ ከደረሱ ከቦታው ለማምለጥ ትክክለኛው አማራጭ መጠጣቸውንም ሆነ ምግባቸውን አለመጠጣት ነው። ይህንን መጠጣቷ ነው ለዚህ ሁሉ የዳረጋት። ያለው አማራጭ ደግሞ በውስጧ ያለውን ንጥረ ነገር ወደ ውጭ ማስወጣት ነው። ክሪስቲንም ስትነቃ ሆዷ ላይ ህመም እየተሰማት ስለነበር ወደ መታጠቢያ ክፍል ሄዳ ሀብሉን አወለቀችው። በዛን ወቅት በአይምሮዋ ውስጥ ውስብስብ የሆነ ነገር ይታያት ነበር። ከዚህ በፊት የተመለከተቻቸውን ሰዎች ትመለከታቸዋለች። ሰዎቹም በኃይል ወደ ክሪስቲን ሰውነት ያንን ፍጥረት ወደ ሰውነቷ አስገባሉ። ጩኸት ስታሰማ ከነሱ ውስጥ አንዱ ለምንድነው እንደዚህ አይነት ነገር የምናደርግባት እያለ ይቃወማል። ለምን እሷ ተመረጠች አለ። ክሪስቲንም ስትነቃ ሳምን ኔል የት ነው አለቻት። ኔል ደህና ነው፣ ነገር ግን ለትንሽ ጊዜ እዚህ አይደለም አለቻት። እውነታው ታዲያ ኔል በተመለከተው ቪዲዮ ፍርሃት አድሮበት ነው ክሪስቲንን የራቃት። ሳም በመቀጠል ዶክተሩ ጋር ይዛት ሄደች። ትንሽ ከመረመራት በኋላ ክሪስቲን ነፍሰ ጡር እንደሆነች ነገራት። ከሁለት ቀን በፊት ከተደረጋ ግን ነፍሰ ጡር እንዳልሆነች ተነግሯት ነበር። ግራ ተጋባች። ዶክተሩ በመቀጠልም በምስል ህፃኑን አሳያት። ስትመለከት ግን ደነገጠች። ያረገዘችው ልጅ የሰው ልጅ አይመስልም ነበር። በድንጋጤም ከክሊኒኩ ወጥታ ወደ አንድ ካንዳ ወደምትባል ሴት ሄደች። ካንዳ ጥልቅ የሆነ እውቀት ነው ያላት። ክሪስቲንም የተፈጠረውን ሁሉንም ነገር ለካንዳ ነገረቻት። ካንዳም እውነታውን ታውቃለች፣ ግን ክሪስቲን ለመጠበቅ ስትል ምንም አልነገረቻትም። ካንዳ ታዲያ እንዲህ አለቻት። ከጊዜያት በፊት አይስላንድ የአንድ ግዛት ሰዎች መኖሪያ ነበረች። ታዲያ እነዚህ ሰዎች በቦታው ያመልኩበታል። ዓላማቸው ደግሞ ቦታውን ከተፈጥሮ አደጋ ለመከላከል ነው አላት። በየዓመቱም አንዳንድ ነፍሰ ጡር ሴትን ይሰውለታል አለቻት። ከዚህ ቦታ ስትደርሱም አንቺን መርጠውሻል አለቻት። የአይስላንድ ሰዎችም ለሁለት ተከፍለዋል። አንዱ አንቺን፣ ሌሎቹ ደግሞ ኔልን ይላሉ አለች። ሁሉንም ነገር ያደረጉት አስቦበት ነው። አሁን ያለችውም ክሪስቲን በሞትና ህይወት መካከል ነው። ይህ ሁሉን የፈጠሩት ደግሞ የአይስላንድ ነዋሪዎች ናቸው። የምትመለከታቸውም ሰዎች ሳይሆኑ መንፈሶች ናቸው። በመቀጠልም ሀብሉን ማውለቅ እንደሌለባት ነገረቻት።
ክሪስቲም ኔልን ለማግኘት እንድትረዳት ጠየቀቻት። የክሪስቲን ሐሳብም ኔልን ካገኘችው በኋላ ከቦታው መሄድ ነው። ካንዳም አግዝሻለሁ አለቻት። ይህንን የማደርግልሽ ግን ሀብሉን ከሰጠችኝ ነው አለቻት። የካንዳ ልጅ በካንሰር ምክንያት እየተሰቃየ ሲሆን ሀብሉ ደግሞ ይጠቅማታል። ክሪስቲን ተስማማች። ከደቂቃዎቹ በኋላ ዶክተሩ ከስፍራው መጣ። ክሪስቲንም በፍጥነት ተደበቀች። ዶክተሩ ካንዳ እውነታውን እንደምትነግራት ያውቃል። ያለመቅማማትም ካንዳን ገደላት። ክሪስቲን ተደብቃ ስትመለከት እጅግ ድንጋጤ ተሰማት። ዶክተሩ በዚህ ጉዳይ ውስጥ ነበረበት። ከስፍራው ሽጉጥን አንስታ ካስፈራራችሁ በኋላ ከቤቱ ወጣች። በመንገድ ላይ ሆናም ሳምን ተመለከተቻት። ጊዜ ሳታባክንም ወደ አይስላንዱ እንድትወስዳት ጠየቀቻት። የሳም ልጅ ግን እንዲህ ይህ እኮ ወደ ቤታችን የሚወስደው መንገድ አይደለም አለቻት። ሳም እየወሰደቻት የነበረው ወደ አደገኛ ስፍራ ነበረ። ሳምም በዚህ ስራ ውስጥ አለችበት። ቆየት ብላ ማስኳን አወለቀች። ይህ ስፍራ ለዓመታት ሰዎችን ሲገብር ቆይቷል። ከዚህ በፊት ነፍሰ ጡር መሆን አልቻልሽም፣ በዚህ ቦታ ግን ችለሻል አለቻት። እኔ ራሱ በካንሰር ልሞት ነበረ፣ በዚህ የአይስላንድ ኃይል ነው የዳንኩት። ይህ ግን የሰው መስዋዕትነት ያስፈልገዋል፣ የሆነ ነገር ሲሰጠሽ ተቀብሎሽ ነው አለቻት። ክሪስቲንም እሷን ማመኗ ስህተት እንደሆነ ተረዳች። ያለማመንታት መሳሪያዋን አውጥታ ጭንቅላቷን ብላ ገደለቻት። መኪናውም ከአንድ ግንድ ጋር ተጋጭቶ ቆመ። ክሪስቲን እንደምንም ብላ ከመኪናው ወጣች። አንድ የተረዳችው ነገር ደግሞ ከዚህ ስፍራ ማምለጥ እንዳለባት ነው። ነገር ግን ከዚህ በፊት ስትመለከታቸው የነበሩ ሰዎች በቀላሉ ያዟት፣ መቷትም ራሷን እንድትስት አደረጓት። ስትነቃ ግን እንጨት ላይ ተሰቅላ ከአንድ የአምልኮ ስፍራ ነበረች። እዚህ ታዲያ ነገሮች የሚያበቁበት ነው። የማዲ የሳምና የዶክተሩ ሰውነት በቦታው ነበር። የተመለከተችው ሰዎች ሁሉ የዚህ እምነት አማኝ ናቸው። እውነታውን ተረዳች። መስዋዕትነት ሊያደርጓት እንደሆነ ስላወቀች ለማውለስ ስትሞክር አይምሯ ይገረራታል። ሁኔታው እውነት ይሁን ውሸት ለማወቅ አቃታት። በሐሳቧም በመጀመሪያው ቀን ከኔል ጋር ስታሳልፍ ተመለከተች። ኔል ልጅ መውለድ ባትች እንኳን በጉድፈቻ ልጅ እናሳድጋለን ይላት ነበር። ይህ ንግግር ታዲያ ጥንካሬ ሰጣት። ያላትን አቅም ሰብስባም ማድን በእግሯ መታቻት። በስፍራው የነበሩ ነዋሪዎች መሳሪያ በመሰብሰብ ሊበቀሏት ወሰኑ። ቆስላም ቢሆን ግን እጅ አልሰጠችም ነበረ። ታዲያ ልታመልጥ ባሰበችበት ወቅት የሳም ልጅ ናታሊ መንገድ ዘጋችባት። ከሄድሽ ሁላችንም ነው የሚያበቃለን አለቻት። ክሪስቲንም ልጅቱን አብረን እናብለጥ አለቻት። ናታሊ ሕፃን ብቻ አይደለችም፣ ከመንፈሱ አንዱ ነች። ከቦታው ካመለጠች በኋላም በጫካ ውስጥ ትሮጥ ነበረ። በመጨረሻም ከአንድ ዳርቻ ደረሰች። ጊዜ ሳታባክን በትንሽ ጀልባ ጉዞ ጀመረች። ከተቆጣጠራት ስፍራም ተለያየች። ለመጀመሪያ ጊዜ ነፃነት ተሰማት። ምስሉ ወደ አይስላንድ ሲወስደን በአይስላንድ ላይ ከፍተኛ የሆነ ማዕበል ስፍራውን አውድሞታል። በርካታ የአይስላንድ ሰዎችም ሞተዋል። ቦታው ላይመለስ ወድሟል። በየዓመቱ የሚገብረው ነፍሰ ጡር ሴት በዚህ ዓመት ስለቀረበት ይህንን ሁሉ አስከትሎበታል። በሌላ በኩል ደግሞ በአንድ ጀልባ ክሪስቲን ብቻዋን መጓዝ ቀጠለች። እውነታው ግን ክሪስቲን ሞታ ነበር። ሀብሉን ስታወልቀው ነው የሞተችው። ካንዳ ይህንን አስጠንቅቃት ነበረ። ከቀናት በኋላ የሞቱ ሰዎች በዳርቻው ይታዩ ነበር። ከነዛም ውስጥ የክሪስቲን ሰውነት ይታያል። በመሃልም አስገራሚ ነገር ይፈጠራል። አንድ ሰው ተመሳሳይ ሀብልን ከአንገቷ ሲያሳርፍ አይኗ ተገለጠ። ሆኖም ግን ወደ ትክክለኛው ህይወቷ ሳይሆን አማኞቹ ወደ ተፈጠረው ዓለም ነበረ። ማምለጥ ወደማትችልበት ዓለም ነው የገባችው። አብራችሁን ስለቆያችሁ ከልብ እናመሰግናለን።